ሰበር ዜና የአማራ ፋኖ ደሴ ዙሪያ በጣም በቅርብ ቦታ ወረዳ 8 ቀበሌዎችን ተቆጣጥረዋል። በተያያዘ ዜና ደግሞ ሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማና ወልዲያ ከተማ ላይ ከፍተኛ ትንቅንቅ እየተደረገ ነው። ሌሎች ቀጠናዎች በፋኖ ቁጥጥር ስር ውለዋል። በተያያዘ ዜና ከብርሃን ጁላ ቢሮ አፈትልኮ የወጣ ታላቅ መረጃ አለን። እስከ መጨረሻው ደቂቃ ድረስ አብራችሁን ቆዩ፣ እናስደምጣችኋለን። የብርሃን ጁላ ምርኮኛ ነን። ምርኮኛ ነን። አባታችን ተማርኳል፣ እኛም ተረግመናል። ተከበል እኛ ማን ይችላል? ማን ይችላል? ማን ያሸንፋል? ማን ያሸንፋል? አብይ አህመድ ጸረ ሕዝብ ነው። አብይ አህመድ ጸረ ሕዝብ ነው። አብይ አህመድ ጸረ ሕዝብ ነው። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ከአርበኛ ኢንስፔክተር ደሳለኝ ሲያስብ ሸዋ የሰሞኑን ድል አስመልክቶ የተላለፈ መልእክት አለ። ዝርዝሩን እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ 3ኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናዶ በድል ታጅቦ ቀጥለዋል። ሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማ፣ ወልዲያ ከተማ ላይ ከፍተኛ ትንቅንቅ እየተደረገ ነው። ዝርዝሩን እናስደምጣችኋለን። የሀብሩ ወረዳ መቀመጫ የሆነችው መርሳ ከተማ በፋኖ ተጨብጣለች። ዝርዝሩን እናስደምጣችኋለን። ሚኒሊክ እዝ ደሴ ዙሪያ ወረዳ 8 ቀበሌዎችን ተቆጣጠረ። ዝርዝሩን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። አርበኛ ኢንስፔክተር ደሳለኝ ሲያስብ ሸዋ የሰሞኑን ድል አስመልክቶ የተላለፈ መልእክት። ላለፉት ተከታታይ ቀናት የአፋብኃ ሚኒሊክ እዝ ዘመቻ አርበኛ አደም አሊ አባናዶ በሚል በተጠና መንገድ በጠላት ላይ ጠንካራ ክንዱን በማሳረፍ አስደማሚ ድሎችን እያስመዘገበ ወደፊት በመገስገስ ላይ ይገኛል። በጠላት በኩል መደናገጥን፣ በድርጅታችንና በህዝባችን በኩል ደግሞ ብሩህ ተስፋን ያሳየን ይህ ድል ያለበሳል ወታደራዊ ጥበብና ስክነት ሊመዘገብ የሚቻለው አይደለም። ለዚህም በየደረጃው ያላችሁ ወታደራዊና ፖለቲካው አመራሮችና በአንዲት ነፍሳችሁ ተወራርዳችሁ ይህን ድል ያስመዘገባችሁ የአፋብኃ ሚኒሊክ እዝ ሰራዊት እንኳን ደስ አለን፣ ደስ አላችሁ። የአማራን ህዝብ ትጥቅ ማስፈታት የሚባል መንግስታዊ ውንድና የአማራን ህዝብ ማስጠጠቅ የሚቀጥል ይሆናል። ደሳለኝ ሲያስብ ሸዋ ኢንስፔክተር፣ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የአሳምነው እዝ ዋና መሪ። አፈትልኮ የወጣ ሰበር መረጃ ከብርሃን ጁላ ቢሮ። ፋኖ በምስራቅ አማራ ቀጠና እየወሰደው ባለው የተጠናከረ ወታደራዊ እርምጃ የተደናገጠው አገዛዙ ወታደራዊ ካውንስሉን በአስቸኳይ ጠርቶ ስብሰባ መጥራቱ መረብ ሚዲያ ከወታደራዊ ምንጮች ለማረጋገጥ ችለዋል። ስብሰባው እየተካሄደ የሚገኘው በአዲስ አበባ ሳር ቤት ከፑሽኪን አደባባይ አካባቢ በሚገኘው የብርሃን ጁላ ቢሮ ውስጥ ነው ሲሉ ምንጮቻችን መረጃውን አድርሰውናል። የስብሰባው ዋና አጀንዳ መከላከያ ሰራዊቱ በወሎ ቤተማራ ቀጠና ስለደረሰበት አንገት የሚያስደፋ ሽንፈት ሲሆን ወታደራዊ ካውንስሉ አየር ኃይሉ ከድሮን ጀምሮ እስከ ጀትና የጦር ሄሊኮፕተር ተጠቅሞ ጥቃቱን ያስታግስ የሚል ሐሳብ መቅረቡም ነው የተነገረው። ውሳኔው እስካሁን አልጸደቀም። ስብሰባው ብዙ ትርኮችና ጣት መጠቋቆም እስከ መሰዳደብ ድረስ ታጅቦ ቀጥለዋል ነው ያሉት የመረብ ሚዲያ ወታደራዊ ምንጮች። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ 3ኛ ቀኑን በያዘው ዘመቻ አርበኛ አደም አሊ በድል ታጅቦ ቀጥለዋል። ሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማና ወልዲያ ከተማ ላይ ከፍተኛ ትንቅንቅ እየተደረገ ነው። ሌሎች ቀጠናዎች በፋኖ ቁጥጥር ስር ገብተዋል። ደቡብ ወሎ ዞን ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረዘይት፣ አማራ ሳይንት፣ ጓሜዳና ሌሎች ቀጠናዎች ላይ ከፍተኛ ትንቅንቅ እየተደረገ ነው። በምስራቅ አማራ ቀጠና ነጻ በወጡ ቦታዎች የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ጸሐፊ ትዕዛዙ አክሊሉ ሀብተወልድ ማሰልጠኛ ማዕከል የሰለጠኑ የፖለቲካ መኳንንቶች እና የእዙ ከፍተኛ አመራሮች ህዝብን
የመወያየት ሲቪክ አደረጃጀት የመዘርጋትና ሌሎች አማራዊ የፖለቲካ ስራዎችን እየሰሩ ይገኛሉ። ቁጥራዊ መረጃው እየተጠናከረ ይገኛል። ሙሉውን ይዘን የምንቀርብ ይሆናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የደሴው ዜና ከዚህ በኋላ እናስደምጣችኋለን። ሚኒሊክ እዝ ደሴ ዙሪያ ወረዳ 8 ቀበሌዎችን ተቆጣጠረ። ሶስተኛ ቀኑን የያዘው ዘመቻ አርበኛ አደም አሊ አባናደው በርካታ ድሎች እየተመዘገቡ ያለ ሲሆን የሚኒሊክ እዝ አንድ ተወርዋር ሻለቃና ልጅ ያስኮር ቤት አማራ ክፍለ ጦር በጥምረት እያደረጉት ባለው ተጋድሎ ዛሬ መስከረም 16 2018 ዓ.ም ደሴ ዙሪያ ወረዳ 8 ቀበሌዎች በቁጥጥር ስር ገብተዋል። በዘመቻ አርበኛ አደም አሊ አባናደው ሶስተኛ ቀን ተጋድሎ በርካታ ድሎች የተመዘገቡ ሲሆን ደሴ ዙሪያ ወረዳ 8 ቀበሌዎችና ታዳጊ ከተሞች በሚኒሊክ እዝ ቁጥጥር ስር ገብተዋል። አሁንም ከፍተኛ ተጋድሎ እያደረግን እንገኛለን ብለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የተያያዘ ዜና ሰበር የአደረጃጀት ዜና አለን። በአጽመ ርስታች መተከል ዳንጉር ብርጌድ ተመስርተዋል። አፋብሃ ቴዎድሮስ እዝ በአጽመ ርስታችን መተከል ዳንጉር ወረዳ በሻለቃ ደረጃ ሲንቀሳቀሱ የነበሩትን የፋኖ አደረጃጀቶች በማቀናጀት የዳንጉር ብርጌድን በዛሬው ዕለት እውን አድርገናል ብለዋል። ይህ የሆነ የጥላትን አደረጃጀት ሙሉ በሙሉ በማፍረስ ህዝባችንን ማስተዳደር የሚያስችል መዋቅር በመዘርጋት ነው። የቴዎድሮስ እዝ ከፍተኛ ትኩረት ሰጥቶ ከሚንቀሳቀስባቸውና ልዩ ክትትል ከሚያደርግባቸው ቀጠናዎች መካከል በግንባር ቀደምትነት የሚጠቀሱ መካከል መተከል አንዱ ነው። ግዙፉን የዳንጉር ብርጌድ የቴዎድሮስ እዝ ከፍተኛ አመራሮች ዶክተር ጋሽ ኩንዱ፣ አዲሱ ፈጠነ፣ ኃይለ ሚካኤል ባየ እንዲሁም የጃዊ መተከል አራተኛ ክፍለ ጦር ሰብሳቢ ግርማ አየለና ሌሎች የክፍለ ጦር ከፍተኛ አመራሮች በተገኙበት ሙሉ የዳንጉር ብርጌድ ስራ አስፈጻሚ አመራሮችን አስመርጠናል። የተመረጡ ስራ አስፈጻሚ አመራሮች ለወጣንለት ቅዱስ ዓላማ በታማኝነት ለማገልገል ቃለ መሐላ ፈጽመዋል። መርሳ በጠዋቱ በፋኖ ተጨብጣለች። በሰሜን ወሎ ዞን የሀብሮ ወረዳ መቀመጫ የሆነችው መርሳ አባጌታዬ በዛሬው ዕለት በዘመቻ አርበኛ አደም አሊ አባናደው ተጋድሎ የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ሙሉ በሙሉ ተጨብጣለች ብለዋል። የዚህ ውጊያ ተጨማሪ ዝርዝር አርበኛ ዮሐንስ ንጉሱ የተናገረው አለ። ሰምተነው እንመለስ። ፋኖ ዮሐንስ ስለ ጊዜ አመሰግናለሁ። እስቲ የዛሬ ወደ ግንባር መረጃ በጣም እንግዲህ የፋኖ ድል ግስጋሴ በሚል ርዕስ ነው እኛም እየተወያየን ያለነውና የ12ኛ ክፍለ ጦር ዋና አዛዥ ቆስሏል፣ ምክትሉ ተማርኳል ተብሏል። 15 ፓትሮንና አምቡላንስ እንዲሁም 2 ኦራል መኪና እጅግ አስደንጋጭ ነው። እስቲ ማብራራት ከተቻለ በምስልም በፎቶም ስለደረሰን ያንን እየተጠቀምን ያለነውና ፋኖ ዮሐንስ መልካም አመሰግናለሁ ወንድማገኝ። ቀደም ብለህ እንደተከስከው ሁለተኛ ቀን ባስቆጠረው ዘመቻ አርበኛ አደም አሊ አባናደው በታላቅ ድል ታጅቦ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም አሊ አባናደው በአምስቱም ኮሮች እና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ቀጥሏል። ሁለተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው በዛሬው ዕለት መስከረም 15 ቀን 2018 ዓ.ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎ አገዛዙ ለ2 ዓመት የሰሜን ወሎ ዞን የጦር ማዘዣ ቤዝ ወይም ጣቢያ አድርጎት የነበረውን የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በምኒልክ እዝ ሰራዊት በቁጥጥር ስር ውሏል። በዘመቻ አርበኛ አደም አሊ አባናደው በትናንትናው ዕለት እና በዛሬው ዕለት በቀጠለው አውደ ውጊያ ነፃ የወጡ ቦታዎችም አሉ። ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማ ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። ጠላት ከቀጠናው ተደምስሷል። ቀሪው ደግሞ ለቆ እንዲወጣ ተገዷል። ለቆ እንዲፈረጥጡ ነው። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው ስታይሽ ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ጠገይ ከተማን ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ላስታ ወረዳ ብልብላ ከተማን ጨምሮ ከሹም ሸሃ ቀበሌ ውጪ በፋኖ ቁጥጥር ስር የገባ ሲሆን ሰሜን ወሎ ዞን ቡባላፍቶ ወረዳ ከወልዲያ ከተማ ውጪ ያለው
ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማን ጨምሮ ወረዳውም ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል፣ ነፃ ወጥቷል ቀጠናው። ሰሜን ወሎ ዞን ዋድላ ወረዳ ከኩን ከተማ ውጪ ኩን ከተማ ከመሸገው ቀበሮ ጉድጓድ እስከመሸገው ጠላት ውጪ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ሆኖ ቀጠናው ነፃ ሆኗል። የሰሜን ወሎ ዞን አመራሮች ወልዲያ ከተማ አናድርም በሚል ምሽቱን ወደ ሀራና ጭፍራ መጓዛቸው ተሰምተዋል። አመራሮቹ ዛሬ በፋኖ ከመማረክ የተረፉ የሰሜን ምስራቅ እዝ ወታደሮችና የጦር መሳሪያዎችን ከያሉበት በመለቃቀም ታጅበው ነው የተጓዙት ተብለዋል። አመራሮቹ ፋኖ ዛሬ አዳሩን ወልዲያ ከተማን ሊቆጣጠር ይችላል በሚል ስጋት ነው ከተማዋን ለቀው እየወጡ የሚገኙት ሲሉ ምንጮቻችን ገልጸዋል። በተያያዘ ዜና የሰሜን ምስራቅ እዝ አዛዥ ሌተናል ጄኔራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምተዋል። ሌተናል ጄኔራል ከሳምንታት በፊት በአፋር ሰመራ ከተማ ምክትል ኢታማዦር ሹሙ በተገኙበት የግምገማ መድረክ ላይ ከፍተኛ የሆነ ትችት አስተናግዶ እንደነበረ መረብ ሚዲያ ወታደራዊ ምንጮችን ዋቢ አድርጎ መዘገቡ አይዘነጋም። በግምገማ መድረኩ ነሐሴ 3 2017 ዓ.ም ራያ ቆቦ ላይ በፋኖ ስለተማረከው ዙ 23 ጉዳይ ተነስቶ ኢታማዦር ሹሙ አበባው ታደሰ ጸያፍ ቃላቶችን በመጠቀም ጭምር አሰፋ ቸኮልን በስድብ እንደወረፉት ነው በዘገባችን አካተን የነበረው። በዛሬው ውጊያ ደግሞ በፋኖ የተገደለውና የተማረከውን የእዙን ጦር መሳሪያና ሰራዊት ወለድ ተብሎ ምሽቱን የቁም እስረኛ ተደርገዋል ሲሉ የመረጃ ምንጮቻችን ገልጸዋል። ሌተናል ጄኔራሉ የሚዘወሩት በስሩ የሚገኙ የኦሮሞ ተወላጅ የሆኑ የበታች አመራሮች ማዕረግህን በሳንጃ ቆርጠን እንጥልልሃለን በሚል ቃል በቃል እንደተናገሩት ነው የተሰማው። አሰፋ ቸኮል ምሽቱን የቁም እስረኛ ተደርገዋል። ነገ ወደ አዲስ አበባ ይወሰዳል። እዛ ከደረሰ በኋላ ወይ ማዕረጉን ተነጥቆ ይታሰራል አሊያም ሊረሸን ይችላል ሲሉ ነው መረጃውን ያደረሱን ምንጮቻችን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።